የዘላለም ቅዱስ አምላክና አባት እግዚአብሔር ሆይ እናመሰግንሃለን። ይህ ቀን ካንተ ስለተሰጠን ክብር ላንተ ይሁን። መታደል ነው በዚህ መሰብሰብ። እግዚአብሔር ሆይ በቃል ዙሪያ አንተ በምትገኝበት መንፈስ ባለበት ህልውና በሚሰራበት መሰብሰብ መታደል ነው። ይህን ደጅ የሰጠህን አንተ ነህ። ደግሞ በፊትህ አለን። መንፈስ ቅዱስ በመሃላችን ተገኝ። እግዚአብሔር የዘላለም አምላክ ቅዱስ ቃልህን አስተምረን ለእያንዳንዳችን እንዳለንበት ቁረሰው። በኢየሱስ ክርስቶስ ስም በመካከል ልጅህን አክብር። መንፈስ ቅዱስ ሆይ አንተ ስራ፣ ወልድን ደግሞ አክብር። እኛ ደግሞ ለክብር ዝቅ እንበል። ይህን ጊዜ ያገኘነው ከአንተ ነውና በቀኑ ላይ ከፍ ከፍ በልበት። ብዙ መልካም ነገርን እንሻለንና እንደ ቃልህ እንደ ስልጣንህ እንደ ኃይልህ በመካከላችን ሁን። ስለምትሆንም ደግሞ እግዚአብሔር የሚያየውና የሚሰማው ጉባኤ ስለተሰጠን በኢየሱስም መንፈሱ ሰብስቧቸዋልና ተብሎ በቃል እንደተጻፈ የሰበሰበን መንፈስ በመካከላችን ድንቅን ስለሚሰራ እናመሰግናለን። ክብር በሰማይና በምድር ለታላቁ ስምህን። ሁሉን ተቆጣጠር። ሁሉ ለአንተ ክብር ይገዛ። በሁሉ ውስጥ አንተ ስራ። እኛ ግን ለክብር ዝቅ እንበል። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ስም አሜን። አሜን 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 አሜን። ጌታ ይመስገን ይህንን እድል ስለተሰጠን። በእውነት በእግዚአብሔር ፊት የእግዚአብሔርን ቃል መማርም መስማትም በህብረት በአንድነትም መሆንም ከሱ የተነሳ ነው። እሱ ረድቶን ነውና እኔ ዛሬ ደስ ብሎኛል። ፕሮፌሰር አስተምሮናል። ባለፈው ሳምንት ነቢይ ደግሞ ገብቶ የእግዚአብሔር ጣልቃ ገብነት የመለኮት ጣልቃ ገብነት ብሎ ያስተምረን ነበርና እኔ ድምፅን ያመጣሁት እግዚአብሔር የሰማሁትን ነገር አምጥቻለሁኝ ለዚህ ጉባኤ ዛሬ እግዚአብሔር የሚለውን ነገር እና ክፍሉን አነባለሁ። ካነበብኩኝ በኋላ እናየዋለን። ትምህርት አይደለም ግን መልእክት ነው። ጌታ ኢየሱስ ስሙ ይባረክ። እንደዚህ አለ። ሕዝቅኤል 37 ከ1 ጀምሮ ያለውን አነባዋለሁ። የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉባቸው ሸለቆች መካከል አኖረኝ፣ በእነርሱም አንጻር በዙሪያው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እነሆ አንተ እግዚአብሔር ሆይ ጌታ እግዚአብሔር ሆይ አንተ ታውቃለህ አሉ። እርሱም እንዲህ አለ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ምንን ስሙ? የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባቸዋለሁ፣ በሕይወትም ትኖራላችሁ፣ ጅማትም እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን አደርጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወትም ትኖራላችሁ፣ እኔም እግዚአብሔር እንደሆንሁ ታውቃላችሁ። እንዳዘዘኝም ትንቢት ተናገርኩ፣ ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ። አጥንቶችም አጥንት ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበራቸው፣ ስጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸው። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር፣ ለነፋሱም ጌታ እግዚአብሔር እንዲህ ይላል፣ ነፋስ ሆይ ከአራቱም ነፋስ ዘንድ ና፣ እነዚህም የተገደሉትን በሕይወት ይኖሩ ዘንድ እፍ በልባቸው በል አለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋን ሆነው እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል እና እግዚአብሔር ይባረክ። ሕዝቅኤል ማለት እግዚአብሔር ያጠነክራል፣ እግዚአብሔር ጉልበት ይሆናል፣ እግዚአብሔር አቅም ይሆናል ማለት ነውና ከስሙም ስንነሳ ደግሞ ይሄንን ትንቢት እንዲናገር ባዘዘበት ጊዜ ያው በምርኮ አገር ነበሩ እና በዛን ሰዓት እግዚአብሔር መጣ ወደሱ። ከመጣ በኋላ በመንፈስ አወጣኝ። ባለፈው ሳምንት እዚህ ይላችኋል፣ በመንፈሴ እንጂ በኃይልና በብርታት አይሆንም እያለ እግዚአብሔር ሰው ይናገር ነበርና በመንፈስ አወጣኝ ይላል። ሲያወጣው ደግሞ የእግዚአብሔር እጅ በኔ ላይ ነበረች። ከዛ በኋላ በመንፈስ አወጣኝ። አውጥቶ የወሰደው ሸለቆ ውስጥ ምን የሞላባቸው የደረቁ አጥንቶች
ለደረቁ አጥንቶች ኢቭን መንገድ ላይ እንኳን ሄደን ብናይ አሁን የደረቀ አጥንትና ለዛ ቆመን ትንቢት ብንናገር ሰው አብዷል ነው የሚለው፣ ወይም ጊዜውን እያቃጠለ ነው የሚለው። ሕዝቅኤልን የወሰደው ወደዚህ አጥንቶች መካከል ነው እና እዛው ፊልሙን ከእግዚአብሔር ጋር የሚጨርሱት የነበረው። እግዚአብሔር ሲናገር እነዚህ በህይወት ይኖራሉ አለው። እግዚአብሔር እኔ አላውቅም አንተ ግን ታውቃለህ አለ። ምክንያቱም የሚያውቀው ነገር የለም፣ አጥንት ናቸው፣ ደርቀዋል። ከአጥንቱ ውስጥ ህይወት ይወጣል ብሎ የሚያውቀው ነገር የለም። እግዚአብሔር ግን ራሱ ያውቀው ነበር፣ ምን እንደሚሰራ ያውቅ ነበር። ለምን? እግዚአብሔር ሁሉን ቻይ ነው። ለሰው የማይቻል እግዚአብሔር ይቻላል። እግዚአብሔር የሚያቅተው ነገር የለም። ካለመኖር ወደ መኖር ያመጣል። እኛን ራሳችንን ከጭቃ አመጣ እግዚአብሔር። እንደገና ሔዋን ከጎን አጥንት አውጥቶ አመጣ። ለእግዚአብሔር የሚሳነው ነገር ማርያም ጋም ሲመጣም እንደዛ ነው ያላት ገብርኤል። ለእግዚአብሔር በእውኑ ለእግዚአብሔር የሚሳነው ነገር አለን ያለው እና ለእግዚአብሔር የሚሳነው ነገር የለም። የማይቻልን ይችላል፣ የሌለውን ያመጣዋል። ራሱን ተማምኖ አሳየው ይኖራሉን ሲል ሕዝቅኤል ደግሞ እውቀትን ለማንተው ለራሱ ለእግዚአብሔር ተወለትና አንተ ታውቃለህ ሲለው እንግዲያውስ አለ ሐሳቤ ይሄ ነው፣ ይሄን አደርጋለሁ። ምንድነው? አጥንቶቹ ይቀራረባሉ። ቀድሞ እኮ የስራውን ሁኔታ እግዚአብሔር አሳየው ለሕዝቅኤል። ምንድን ያለው? አጥንት ከአጥንት ይቀራረባል። ከዛ በኋላ ደግሞ ምንድነው የሚሆነው? ቁርበት ይወጣል። ከዛ በኋላ ጅማት ይሆናል። ከዛ በኋላ ስጋን ይለብሳሉ። ከዛ በኋላ እስትንፋስ ይገባባቸውና ምን ይሆናሉ? ታላቅ ሰራዊት ሆነው ይቆማሉ። ይሄን ደግሞ ማደርገው እኔ እግዚአብሔር እንደሆነ ይታወቅ ዘንድ ነው አለ። የሚፈልገው እግዚአብሔር ምንድነው? እሱ ታላቅን ሰራዊት። ለምን? እሱ እግዚአብሔር እንደሆነ እንዲታወቅ። ከየት? ከደረቁ አጥንቶች መካከል። ከዛ በኋላ ሕዝቅኤል እንዲህ ይላል፣ እንዳዘዘኝም ትንቢት ተናገርኩ፣ ስናገርም ምን ሆነ? ድምፅ ሆነ አለ። እንዳዘዘኝም ትንቢትን ተናገርኩኝ። የመናገሩ ሂደት በማን አፍ ነው? በሕዝቅኤል አፍ ነው። ግን ትእዛዙ የወጣው ከማን ነው? ከእግዚአብሔር ነው። ያዘዘውን ትእዛዝ እሱ ሲናገረው ምን ሆነ? ድምፅ ሆነ። የት? በደረቅ አጥንቶች መካከል። የት? በሸለቆ ባሉ በደረቁ አጥንቶች መካከል ምን ሆነ? ድምፅ ሆነ። ድምፅ ብቻ አይደለም መናወጥም ሆነ ይላል። እንደገና መናወጥ ሆነ። አሁን በዚህ ሰዓት ምን ሆነ? አጥንት ከአጥንቱ ጋር እግዚአብሔር ቅድም እንደተናገረው ምን መሆን ጀመሩ? መቀራረብ ጀመሩ። ከዛ በኋላ ደግሞ እነሆ ጅማት ነበራቸው እነኛ አጥንቶች፣ ስጋም ቁርበትም። ከዛ በኋላ ግን እስትንፋስ ደግሞ አልነበራቸው። እግዚአብሔር አዳምን ከሰራ በኋላ በጭቃ የራሱን እስትንፋስ እስከሚያገባበት አዳም ህይወት አልነበረውም። እግዚአብሔር እስትንፋሱን ባለፈው ሳምንት በመንፈሴ እንጂ በኃይልና በብርታት አይሆንም አለ ጌታ አይደለም? እንደዛው አዳም ላይ እስትንፋሱን ሲያገባበት አዳም ህያው ሰራዊት ሆነ። ህይወትን አገኘ። የእግዚአብሔርን ህይወት አገኘ። ስለዚህ አሁን እነዚህ ከቆሙ በኋላ እንዲህ ከሆኑ በኋላ አንድ ነገር ይቀራቸው ነበር። ምንድነው? የእግዚአብሔር መንፈስ። ያንን ደግሞ እግዚአብሔር ከየት ሊያመጣው ተናገረው? ተናገር። ለማ? ለንፋሳት። ከየት? ከያቅጣጫው ምን አድርጉ? ኑ። ከዛስ ግቡ። ከዛስ እስትንፋስ ያገኙ፣ ታላቅም ሰራዊት ሆነው ይቁሙ አለ። እንዳዘዘው አሁንም አደረገ። እግዚአብሔር ፊት ትንፋስም ገባባቸው ይላል። እንዳዘዘኝ ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። ይሄንን ታዲያ ከዛ በኋላ ምን አለው? ማን እንደሆነ ታውቃለህ? ይሄ በፊት የተከናወነው ይሄ የምታየው ነገር ማን እንደሆነ ታውቃለህ? እነኛ በባቢሎን ሄደው ተበታትነው በምድሩ ላይ ተበታተኑ በምርኮ ያሉ የእስራኤል ሕዝቦች ናቸው። እነሱ ተስፋ የለንም፣ ተስፋችን ተቆርጧል፣ አልቆልናል ብለዋል አለ። ግን በእኔ ዘንድ ምን አለ? ተስፋ አለ። እንደገና ከዚህ ሕዝብ ጋር ይህንን ተስፋ እፈጽማለሁ አለ እግዚአብሔር። ወደ እስራኤል ምድር አገባችኋለሁ፣ ከተበተናችሁበት እሰበስባለሁ፣ ታላቅ ሰራዊት አደርጋችኋለሁ። እነሱ ናቸው ብሎ አሳየው። ዛሬ እሱን አይደለም እንድናይ የፈለኩት። እግዚአብሔር ግን ሕዝቅኤል ያን ታይም ሲናገር ስለ እስራኤል ተናገረ። አሁን ግን ዛሬ ድምፅ ሆኖ መጥቷልና በእግዚአብሔር ፊት የደረቁ ነገሮቻችንን እናስቀምጣለን። ማንኛውም ይሁን ከሰው ጋር ያለ ሪሌሽን ይሁን፣ በፋሚሊ ውስጥ ያለ ሪሌሽን ይሁን፣ ፋይናንሻል ይሁን፣ የጤና ጉዳይ ይሁን፣ የትኛውም ደረቅ ሆኖ ያለ እግዚአብሔር ግን ራሱን ሊገልጥበት ምንድን ነው ያለው? እኔ እግዚአብሔር እንደሆንኩኝ ታውቁ ዘንድ ነው ያለው። እግዚአብሔር የሚሰራው ስራ በሙሉ አምላክነቱን የሚገልጥ ነው፣ ጌትነቱን የሚያወራ ነው። ስለዚህ በእኛ መካከል ዛሬ
እግዚአብሔር ታላላቅ ሰራዊትን ማስነሳት ይፈልጋል። ታላላቅ ሰራዊትን ለመጨረሻው ዘመን አገልግሎት ለክርስቶስ ኢየሱስ ለመምጣቱ መፋጠን የወንጌልን ክብር ይዘው የሚወጡ ታላላቅ ሰራዊቶች ይፈልጋል። እነዛ ሰራዊቶች ግን በምንድነው? በመንፈሱ ነው። ስለዚህ የእግዚአብሔር መንፈስ አሁን ይወርዳል። የእግዚአብሔር መንፈስ እያንዳንዳችን የደረቀ ነገራችን ላይ ይመጣል። እግዚአብሔር ያንን ሲያለመልመው እንዳዘዘኝም ተናገርኩ። ማን የተናገረው? እግዚአብሔር ሰው። እግዚአብሔር ሲናገር ራሱን ተማምኖ ነው። እግዚአብሔር ምንድነው? እዚህ ጋር ሁለት ነገር ነው የምናየው፣ የእግዚአብሔር ቃልና የእግዚአብሔር መንፈስ። የእግዚአብሔር ቃል ሲመጣ የሌለውን ወደ መኖር ያመጣዋል። እግዚአብሔር በቃል ይሁን 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 እያለ ሲፈጥር ሁሉም ሆኑ ከቃሉ የተነሳ። መንፈሱ ደግሞ ሕይወትን ሰጠ። ስለዚህ በእነዚህ በሁለት ነገሮች በእግዚአብሔር ቃልና በመንፈስ ቅዱስ ጉልበት ዛሬ የደረቀ ነገር ይለመልማል። ዛሬ የሞተ ነገር ሕይወት ያገኛል። ዛሬ የተራራቀ ነገር መቀራረብን ይጀምራል። ተበትኗል ያለው ነገር ይሰበሰባል። ለምን? እግዚአብሔር ታላላቅ ነገሮችን መስራት ፈልጓል። እግዚአብሔር ታላላቅ ነገሮችን ሊገልጥ ፈልጓል። ዛሬ እግዚአብሔር በመንፈሱ የሚሰራው ነገር አለው። ስለዚህ እግዚአብሔር እነዚህ የደረቁ አጥንቶች በሕይወት ይኖራሉ ብሏል። እግዚአብሔር ይኖራሉ። ለምን? ድምጽ መጥቷል። ለምን? ቃል መጥቷል። ለምን? መንፈሱ ተለቋል። ከዚህ የተነሳ ዛሬ በዚህ ጉባኤ የደራረቁ ነገሮችን እግዚአብሔር ሕይወት ይሰጣቸዋል። እስትንፋስ ያገባባቸዋል። መንፈስ ቅዱስ ያለመልማል የደረቀ ነገርን። ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ሁሉ ይቻለዋል። እግዚአብሔር የሌለን ወደ መኖር ያመጣል። እግዚአብሔር ለሞተ ሕይወትን ይሰጣል። የጤና ጉዳይ ነው። እግዚአብሔር ልምላሜን ያደርጋል። ማንኛውንም ያለንን ነገር ዛሬ በእግዚአብሔር ፊት ሆነን ነብይ ይጸልያል፣ እንዳዘዘው ቃልን ያወጣል፣ መንፈሱ ይሰራል። እግዚአብሔር ልምላሜን ያደርጋል። እግዚአብሔር ታላላቅን ነገር በመካከላችን ይሰራል። እኔ የሰማው ድምጽ ይሄ ነው። እነዚህ የደረቁ ነገሮች በሕይወት ይኖራሉ። ከምን የተነሳ? ከእግዚአብሔር ቃልና ከመንፈሱ ጉልበት የተነሳ። በኢየሱስ ክርስቶስም በቅዱሳን መካከል ደርቆ የሚቀር ነገር የለም። በኢየሱስ ክርስቶስ ስም ምርኮ የሄደ ነገር ተመልሶ ሕያው ይሆናል። የተበታተነ ነገር እንደገና ተገናኝቶ ይሰራል። እንደገና የፈረሰ ትዳር ቢሆን ይሰራል። የፈረሰ ጤና ቢሆን ልምላሜን እንደገና ያገኛል። ለምን? እግዚአብሔር የእንደገና አምላክ ነው። እግዚአብሔር ብሏላ። ይሄ ቃል ወደዚህ ጉባኤ መጥቷላ። እግዚአብሔር እንዲህ አለ፣ በሕይወት ይኖራሉ። ይህንን የማደርገው ተስፋ የቆረጠ የሞተ ያለቀለትን ነገር ይህን ተስፋ ያስቆረጠውን ነገር በሙሉ እግዚአብሔር እንደገና በራሱ ጉልበት ሕይወት ይሰጠዋል። እስትንፋስ ይለቅበታል። ነገር ያብባል። ነገር ይለመልማል። ነገር መስፋት ይሆናል። ነገር በኢየሱስ መብዛት ይሆናል። ትንሣኤ ይሆናል። ኃይል፣ ጉልበት ይለቀቃል። እኔ ድምፅ ነው ያመጣው፣ ቃል አይደለም የሰበኩት። የእግዚአብሔር ድምፅ ግን ዛሬ ለእያንዳንዳችን መጥቷል። ይሄንን ሰምቻለሁ። እግዚአብሔር ነገር ይለመልማል። ነገር ጉልበት አግኝቶ ይቆማል። እግዚአብሔር ጥንካሬያችን ይሆናል። እግዚአብሔር ኃይላችን ይሆናል። እግዚአብሔር አቅማችን ይሆናል። እግዚአብሔር ጉልበታችን ይሆናል። ወንጌል በጉልበቱ ይሄዳል፣ አያዝም፣ ይለቀቃል። ወንጌል በስልጣኑ ይሄዳል። ወንጌል በብርሃኑ ይሄዳል። ወንጌል በጉልበቱ ይሄዳል። ታላላቅ ሰራዊት እግዚአብሔር አስነሳለሁ ብሎኛል። አሜን። ሃሌሉያ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ሰው አሳልፌ እሰጣለሁ። ክብር ሁሉ ለኢየሱስ ይሁን። በቃ ሰይጣን ጉዱ ፈላ፣ ኃያላን ተወለዱ። አሜን። ክብር ለኢየሱስ ይሁን። ባለፈው ሳምንት ያው ፕሮፌሰር በሚገርም ሁኔታ ነገሮችን አምጥቷል። በእውቀት በመረጃ የተደገፈ። ዛሬ ደግሞ እይታችን ምንድነው የደረቀው? ምንድነው አቅም ያጣችሁበት? ምንድነው ጉልበት ያጣችሁበት? ምንድነው ጥያቄ ነው። እግዚአብሔር አንድ ሁለት ነገሮች ጠንከር ያለ ነገሮችን እይታችን ተናግራለች። በላቸው ሁላችሁም ሰምታችኋል። አንዱ ምንድነው? እግዚአብሔር በቃሉ ሁሉም ፈጠረ፣ በመንፈሱ ግን ሕይወት ዘራባቸው። በደንብ አስተውሉ። እኔ እየተከታተልኩ ስለነበረ ነው።
እግዚአብሔር ተናገረ የማይሰማ አንበሳም አገሰ የማይፈራ እሱ ማን ነው ይላል መጽሐፍ ቅዱስ። ዛሬ እንዲህ ነው እግዚአብሔር እያለ ያለው። ማንኛውም ከአንቺ አቅም በላይ የሆነውን ነገር እግዚአብሔር ከእግርሽ ትቤ በታች አደርጋለሁ። ሞቷል ብለህ ልትቀብሩ የምትወስዱትን ነገር አንስቼ አናግረዋለሁ። ከሞተ የሸተተውን 4 ቀን የሆነውን እኔ አነጋግረዋለሁ እያለ ያለው ነው። እኔ አነጋግረዋለሁ፣ ለእኔ አያቅተኝም። የአንቺ ጉዳይ የኔ ነው፣ የኔ ጉዳይ አንቺ ነው። እኔና አንቺ አባትና ልጅ ነን። እኔና አንተ አባትና ልጅ ነን። እኔና እናንተ ልጅና አባት እንጂ የሩቅ ሰዎች አይደለንም። ቅረቡኝ፣ እመኑኝ፣ ተጠጉኝ፣ ተናገሩብኝ ነው እያለ ያለው እግዚአብሔር። አያችሁ፣ በጣም በዚህ መካከል አንድ ነገር ደግሞ ትልቅ የእግዚአብሔር ነገር ሰማሁ። ያ ሰው ብልጥ ሰው ነው። ለመከራከር ለመደራደር አልሄደም። አንድ ነገር አለ። ጌታ ሆይ አንተ ታውቃለህ። ለምን? ሰውየው መሀል ነው የገባው። ጌታ ሆይ አንተ ታውቃለህ። ብታደርግ ትክክል ነህ፣ ባታደርግ ትክክል ነህ። እግዚአብሔር አንተ ታውቃለህ ብላችሁት ዝም ማለት አይችልም። እግዚአብሔር ዝም ማለት አይችልም። በእውነት እኮ ነው። እግዚአብሔር እንደዚህ ተብሎ ዝም አይልም። ዛሬ ታዲያ መለኮታዊ ኃይል፣ የእግዚአብሔር መለኮታዊ ኃይል መለኮታዊ ጉብኝት ያመጣል ማለት ይሄ ነው። ዛሬ ሳምንት የነበራችሁ ያልነበራችሁ ስሙኝ። መለኮታዊ ኃይል ተገልጧል። መለኮታዊ ኃይል በተገለጠ ጊዜ መለኮታዊ ጉብኝት ይሆናል። መለኮታዊ ጉብኝት ሲሆን ምንድን ነው ብለናል? ህይወት ለሌላቸው ነገር ህይወት ይሰጣል። መልክ ለሌላቸው ነገር መልክ ይሰጣል። መልክ ለሌላቸው መልክ ይሰጣል። የሚገራርሙ ነገሮች። አካል ለሌላቸው ነገር አካልን ይሰጣል። ከዛ አካል ከሌላቸው ነገር አንድ ይሄ ነው። ይህንን ሁሉ እንዴት ያደርጋል ብለን ስናወራ ወይንም ስንናገር ምን ብለናል? እግዚአብሔር ምንንም ያለምንም ማቴሪያል፣ ያለምንም ቅድመ ሁኔታ፣ ያለምንም ኩረጃ እግዚአብሔር ምንንም ያለምንም ይሰራል። ምንድነው ችግርሽ? ምንድነው ችግር? ምንድነው ጥያቄ? እድሜ ነው? እግዚአብሔር ጋር አለ። ትዳር እግዚአብሔር ጋር አለ። ልጅ እግዚአብሔር ጋር አለ። የተናገ ነገር አለ፣ እግዚአብሔር ጋር አለ። የቆሰለ አካል አለ፣ እግዚአብሔር ጋር አለ። እግዚአብሔር አምነን ስንጠጋ፣ አምነን ስንቀበል፣ አምነን ከእርሱ ጋር ስንሆን ለእኔና ለእናንተ እግዚአብሔር የልብ የፍቅር የምሕረት የቸርነት የርኅራኄ አምላክ ነው። ክብር ለመድኃኔዓለም ይሁን። አሜን በሉ ራሳቸው። እግዚአብሔር ዛሬ እንዲህ ነው የሚለው፣ አልፎ የሚሄድ ትውልድ አለ። አልፎ የሚሄድ ትውልድ አለ። አልፎ የሚሄድ እንደነበር የማይቀጥል ነገር፣ በቃ ነገር በእርሱ የሚጀምር ሰው አለ እዚህ ውስጥ። በእርሱ ነገር የሚጀምር አቅሙ በእርሱ የሚጀምር ጉልበቱ በእርሱ የሚጀምር ብሎ የሚጀምር በቃ ኑሮ ይሄ ነው ብሎ ተስማምቶ ከኖረበት ብድግ የሚል ልፍታፕ የሚያደርግ ሰው አለ። የእግዚአብሔር እጅ መታ ከሆነበት ሲቹዌሽን ውስጥ ብድግ የምታደርገው ሰው አለ። ከሆነበት ሲቹዌሽን ብድግ ከሆነ ጥያቄ ውስጥ ብድግ የምታደርገው የዓመታትን እንደዚህ ድርቅ ብሎ የዓመታትን ኮቾሮ ሆኖ የቆየ ነገር እግዚአብሔር መጥቶ እፍስ አድርጎ ከፍ የሚያደርገው ሰው አለ። እዚህ ውስጥ እፍስ አድርጎ እኮ ነው እግረ መንገድ ሰውዬ ነባር ኑሮ መስሎቻል። እነዛ አጥንቶች ማለት ክዳን ያላቸው የማሳዎች እንደሆነ ታውቃላችሁ፣ የእስራኤል ቤቶች ናቸው። እነዚህ አጥንቶች የእስራኤል ቤቶች ናቸው ለመጽሐፍ ቅዱስ። ይሄ እስራኤል ማለት በክዳን የተመረጠ ህዝብ ነው። ቃል ክዳን ያለው ህዝብ ነው። ቃል ክዳን ያለውን ህዝብ ፈላጊ ብዙ ነው። በሽታ ይፈልገዋል፣ ሴጣን ይፈልገዋል፣ ዓለም ይፈልገዋል፣ ክፉ ሰዎች ይፈልገዋል። ባለማወቅ ደግሞ ሴጣን ሁሉንም በሱ ዙሪያ ያስነሳል። ነገር ግን እንዲህ ይሆናል፣ በአጠገብሽ 1000 በቀኝሽ 10,000 እየወደቀ ድል እየነሳን እናልፋለን። ደግሞም አሳልፎናል። ክብር ለመድኃኔዓለም ይሁን። ዛሬ እንዲህ ነው የምላችሁ። ዛሬ ኢቴ ባመጣችሁ ቃል ተንተርሼ እንዲህ ይላለሁ። እስከ ዛሬ ሲገላበጥ የመጣ በህይወትሽ ላይ ቻሌንጅ የሆነ በነፍስሽ ላይ ቻሌንጅ የሆነ በውስጥ በነፍስ በመንፈስ ላይ አቅም የያዘ ነገር እንዲህ ይሆናል። እጅ ይሰጣል፣ ይሸነፋል። አሜን። አረ ይሸነፋል፣ እጅ ይሰጣል። አልቻልኩሽም ይላል። አንዳንድ ጊዜ ታችሁን ሆነ ጠላት ዲያብሎስ ከሰዎች ሲሮድ ደስ ምለኝ አለቅም፣ ሚስቴ ናት፣ ልጄ ናት፣ አሳድጊያት፣ እንዲህ ብዬ እንዲወጥቼ እንዲገብቼ ገንዘቤን ጨርሼ ንብረቴን ቀርሼ ይልና መጨረሻ አንድ ነገር ይላል፣ አልቻልኩም፣ ተቃጠልኩ፣ ይለቃሉ ይላል። ዛሬ ዓለም ይለቅሻል፣ ሰይጣን ይለቀናል፣ ተግዳሮት ይለቀናል፣ ተጽዕኖ ይለቀናል። የትኛውም ነገር እንደ ዕጣ ክፍል የተቀበልነውን ዛሬ አውጥተን እንጥላለን።
በቃ ሳንፈልገው የተጣበቀብን ዛሬ ከዚህ ከእግዚአብሔር ቃል የተነሳ ሰፈርን ይለቃል። ከዚህ ከእግዚአብሔር ቃል የተነሳ ለእናንተ የተወለደው ኢየሱስ ክርስቶስ ምናልባት ሐሙስ ቀን ትናንት ወዲያ ያከበራችሁት ክርስቶስ ኢየሱስ ለእኔና ለእናንተ ፐርሰናሊ ክብራችን ሆኖ ነው የተወለደው። ፐርሰናሊ ክብራችን ሆኖ መልካችን ሆኖ ምሳሌያችን ሆኖ ኃይላችን፣ አቅማችን፣ ብርታታችን ሆኖ ነው የተወለደው። ስለዚህ ምን ውስጥ ነው ያላችሁ እህቶች ሆይ? ምን ውስጥ ነው ያላችሁ ወንድሞች ሆይ? ምን ውስጥ ነው? ምንድን ነው የከበዳችሁ? ምንድን ነው እንደ ወላጅ አልባ ልጅ አውጥቶ የጣላችሁ? ምንድን ነው እንደ እንጀራ እናት ሩቅ የሆነባችሁ? ምንድን ነው ያስከፋችሁ? ምንድን ነው ያስቆጣችሁ? ምንድን ነው ያበሳጫችሁ? ምንድን ነው ያናደጅ? ምንድን ነው ብቸኝነት የተሰማ? ዛሬ እነዚህ ሁሉ ግሳንግሶች ተጠርገው ኩልል ጥልል ባለው በእግዚአብሔር መንፈስ ሰንጥቀን እንወጣለን። የትኛውም ሲቹዌሽን አያቆመንም። የትኛውም ግራቪቲ አንደር ኮንትሮል ማድረግ አይችልም። የሰራዊት ጌታ እግዚአብሔር ተናግሯል በቤታችን በኩል። እኔ አምናለሁ። በፕሮፌሰር ተናግሮኛል። እሱን እየጸለይኩ ነው፣ እየጸለይኩበት ነው። ጨምር፣ በዚህ ላይ ይህን ጨምር፣ በዚህ ላይ ይህን ጨምር፣ በዚህ ላይ ይህን ጨምር እያልኩ ተለውጬበታለሁ፣ ተጠቅሜበታለሁ። ሌሎቻችሁም በእግዚአብሔር መንፈስ ብዙዎች አላችሁ። በእናንተም እንለወጣለን። እዚህ ማንም የእንጀራ ልጅ የለም። እግዚአብሔር የልጅ ልጅ የለውም ለማንም። እግዚአብሔር ለማንም አያት አይደለም፣ አባት ነው። ሰንጥቃችሁ ዛሬ የምትወጡበት ቃል መጥቷል። ይህ ቃል ከየትኛውም ጨለማ ዛሬ ያውጣናል። ሰንጥቀን እንወጣለን። የትኛውም እድሜ ነው ምናምን እያለን አይደለም የምንቀበለው። እድሜን መቀየር የሚችላለን። አጥንት ከቀየረ እድሜ አይቀየርም። አጥንት የደረቀ ተስፋ የሌለው ለመሞት ተሰልፎ እግርና እጅ ተቀላቅሎ በሚኖርበት እግርና እጅን በማይለዩበት ምድር ላይ ነገር የቀየረ ለምንድን ነው ዘግተህ ቁጭ የምትለው? ለምንድን ነው ዘግተህ ቁጭ የምትለው? ከአባትሽ የሚበልጣለ? ከአምላክ የሚበልጣለ? ኢየሱስ ጌታ ነው። የእኛ ነገር በሰው እጅ አይደለም ያለው። እደግመዋለሁ ወዳጆች፣ የአንተ ነገር የአንቺ ነገር በሰው እጅ የለም። በሰው እጅ አይደለም። በሰው እጅ አይደለም። በሰይጣን እጅም አይደለም። ታምናለህ? የሰይጣንን የሰውንም ከሰውም እጅ ከሰይጣንም እጅ እግዚአብሔር ዛሬ አፋቶ በእጃችን ያስገባል። ለምን ተናገረን? ተናገረን። ልዑል እግዚአብሔር ተናገረን። ሁለት ነገርን እግዚአብሔር በቃሌ እሰራለሁ አለ፣ በመንፈሴ ሕያው አደርጋለሁ አለ። አሜን። በቃሌ እግዚአብሔር ቃሉን ላከ፣ ፈወሳቸው። ቃሉ ድምፁ ነው፣ ፈውስ መንፈሱ ነው እኮ። ዋቺ ጋዱ ቫጋደጋ ዛሬ አቅም አጣችሁ፣ ጉልበት አጣችሁ፣ ገንዘብ አጣችሁ፣ ሰው አጣችሁ፣ ጓደኛ ከዳችሁ፣ የኔን ያላችሁ እምቢ አላችሁ፣ እያመናችሁ ነገር አጣችሁ። እንግዲህ አንድ ነገር የምስራች፣ በእግዚአብሔር ሁሉ ይቻላል። ተማርን እኮ ዛሬ። በእግዚአብሔር ሁሉ ይቻላል። ሰይጣን አቅሙ እኛን አስተባብሮ እንጂ ብቻውን እኛን አያሸንፈንም። አሳምኖን እንጂ አያሸንፈንም። አስተባብሮ እኮ ነው እኛን አስተባብሮ ከአፋችን ድምፅ ወስዶ አልችልም እንድትይ በግድ አድርጎ ሁኔታን አሳይቶ እውነት ይወላችሁ። እውነት ማለት ምን ማለት ነው? እውነት ማለት እኮ ባለው በነባራዊ ሁኔታ ላይ ያንን ነገር ነባራዊ ሁኔታውን ወቅታዊ ፀሐይ ካለ ፀሐይ አለ ብሎ የተናገረው ወጥቶ ማየት ነው። ዝናብ ካለ ዝናብን ወጥቶ ማየት ነው። የሆነ ነገር የሆነውን ሴት ወንድ የሆነ ነገር ወጥቶ ማየት ነው። የእግዚአብሔር ቃል ከእውነት በላይ እውነት ነው። ያንቺ ነገር በሕይወት አለ፣ አልሞተም። ያንተ ነገር በሕይወት አለ፣ አልሞተም። ደም ስርሽ ዛሬ በኢየሱስ ስም በአዲስ ይቀየራል። አጥንትሽ ይቀየራል። ጅማት ይቀየራል። ነፍስ መንፈስ ይቀየራል። የእግዚአብሔር ኃይል ይህንን ያደርጋል። እስከ ዛሬ አቆርቁዞ ሊገዛን ያለ ደንግጧል። ዘግቻለሁ ያለው ደንግጧል። ቆልፍ ያለው ያለው ደንግጧል። አስር ያለው ያለው ደንግጧል። ለምን? ድንገት እግዚአብሔር ይህንን ደማሚት ሆነ ቃል አወረደበት። ተስማምቶ የወደቁት እነዛ ሰዎች ብድግ አሉ። ሕያዋን ብቻ አይደለም ኃያላንም ጭምር ነው። ሕይወት እያለው እኮ ደካማ ትውልድ አለ። ሕይወት እያለው እኮ ሰነፍ ትውልድ አለ። እነዚህ ግን ሕያዋንም ኃያላንም አሉ። ቫዲያስ ሕያዋንም ኃያላንም እንዶ አንድ ሰው የገባው ሰው እኔ አሁን ሂደ ስታወራ እኮ በቃ እንደ እሳት አንዳንዴ ብድግ እያልኩ ነው እየሰማ ያለሁት። ለምን? እግዚአብሔር ቃል እኔ ትንሽም ተጠቅሜ ያውቃለሁ። ሕያው ሰራዊት። ክብር ለመድኃኔዓለም ይሁን። ኢየሱስ ክርስቶስ ጌታ ነው። የምስራች ልንገራችሁ፣
ኢየሱስ ክርስቶስ ከሰማይ ከወረደ የምድርን ቅራቅንቦ እንድትገዙት፣ እንድትረግጡት፣ እንድታዙት፣ እንድትመሩት እግዚአብሔር ብዙ ነገርን አሳልፎ ይሰጠናል። አሳልፎ ይሰጥሻል። ይችላል፣ ይችላል፣ ይችላል። የልብ መዘጋጀት ግን ከሰው ነው። የምላስ መልስ ከእግዚአብሔር። ይችላል፣ 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 ይችላል ነው የምላችሁ። እህቴ ሆይ ይችላል፣ ወንድሜ ሆይ ይችላል። አሜን። ቃል መጥቷል። ዛሬ ቃል መጥቷል። ዛሬ ቃል መጥቷል። ክፉ ሳንሆን ክፉ ያደረገን፣ ጸጋ እያለን አጥሮ ያዘን፣ ጸጋ እያለን ተለቀን እንዳናገለግል፣ ወጥተን እንዳናገለግል፣ የእግዚአብሔር እውነት በምድር ላይ እንዳንገልጥ ኢኮኖሚን ያዘ። አንዳንዱ ደግሞ ጤናውን ያዘ፣ አንዳንዱ ደግሞ ጸጋውን ያዘ። ዛሬ በኢየሱስ ክርስቶስን በውስጣችን እንዳለ ጸጋ መጠን በመስጠት የምናገለግለው በመስጠት፣ በመሰጠት የምናገለግል በመሰጠት፣ በቃል የምናገለግለው በቃል፣ እያንዳንዳችን ላይ ያለው ጸጋ ዛሬ በኢየሱስም ይነሳ፣ ይነሳ፣ ኧረ ይነሳ። አሜን። ለብዙዎች እንዳንሆን ብጥስጥስጥስ አድርጎ የሆነ ነገር ቆንጠርጠርጠር አድርገን እንድንኖር ልመናችንን ወደ ግብ እንዳይፈጽም እንዳይቸኩል የሚከለክል እዚህ መሆኑ እየፈለግን እዛም መሆኑ እየፈለግን ተስፋ ሊያስቆርጠን የወጣ የምትዘገይ ተስፋ ልብን ታሳዝናለች። የእግዚአብሔር በረከት እንዳይመጣ ልብን ለማሳዘን ምን ሆነልሽ የሚል ከእግዚአብሔር በላይ ምን ይሆንልናል? ዋናው እሱን ሰጥቶናል። ራሱን የሰጠን ምን ይከለክለናል? ለሚበላ ለሚጠጣ አናማውም፣ አይታማም። ጌታ ለሚለበስ አይታማም፣ ለሚነዳ አይታማም፣ ለምንኖርበት ቤት አይታማም። በታክሲ የምንሄድ በምንም እግዚአብሔር ብቻውን ጌታ ነው። ራሱን የሰጠን የእጁን አይነሳንም። ዛሬ ታዲያ ትልቅ የምስራች እግዚአብሔር ምን ብሎናል? እግዚአብሔር ምን ብሎሻል? ኢትዮ እግዚአብሔር ምን ብለዋል? ምንድን ነው የደረቀው? ምንድን ነው ህይወት ያጣው? ምንድን ነው አልንቀሳቀስ ያለው? ምንድን ነው ያስተከሰሽ? ምንድን ነው ያስለቀሰሽ? ከሰው ዞር ብለሽ አንቺና አንቺ የምታውቁትን፣ አንተና አንተ የምታውቁትን እግዚአብሔር ዛሬ ያናግረዋል። እንደዚህ ነው የገባኝ። ብዙ ጥያቄ አለኝ፣ ብዙ እንቆቅልሽ አለኝ። እህቴ ስትናገር እንዲገባኝ እግዚአብሔር ሰብስቦ እንደሚያናግራችሁ ሰብስቦ ኑ የማሙሽ ጭንቀቶች ኑ በሩን የዘጋችሁ ኑ የሚል እናንተስ እንዲህ አልገባችሁ? ኑ ኑ ወደዚህ ኑ። ልጄ እንዳያገለግል የምትከለክሉ፣ ልጄን አቅመቢስ የምታረጉ፣ ልጄን ደካማ የምታረጉ፣ የልጄን ተስፋ የምታዘጋጁ ኑ ብሎ ሰብስቦ ዛሬ አናገራቸው። አባቴ እኔ እንደዚህ ነው እንደወረደ የሚቀበለው ጌታ ምስክሬ ነው። እኔ ወንጌል ለቀልድ አላውቅም። በቃ ኑ በቃ ብሎ ሲያናግራቸው እንደተሰማኝ ሲያናግራቸው በድምፅ ሲያዛቸው ተሰብሰቡ ብሎ ለምን እንኳን እሱ እኮ በሱ ዘመን የነበሩ እነ ኖህ እኮ ህዝብን ፍጥረትና ተፈጥሮን ጠርቶ ወደ መርከብ አስገብቷል። ያንቺ ጌታ ይኸውልሽ እህቴ ለአንቺ ከዓይንሽ ተሰውሮ ጥልቅ ሆኖ ለመጥራትም ለመስማትም ሩቅ የሆነ ነገር እሱን ይሰማዋል። ዛሬ ጸልያችሁ አቅም ያጣችሁት ሰራዊት ብቻ ሳይሆን እንዲህ ትሆኛለሽ። ኃያል ሰራዊት ብቻ ሳይሆን ብርቱ ሰራዊት ብቻ ሳይሆን ሰጪ ሰራዊት ብቻ ሳይሆን አገልጋይ ሰራዊት ብቻ ሳይሆን በእያንዳንዱ ጉዳይ ላይ ጣልቃ ገብተሽ ነገሮችን መቀየር የምትችይ የትኛውም እግር ላይ ቁጭ ብሎ ድካም የሚል ድንዛዜ የሚል በቃ የሆነ በቃ ወገብ የሚይዝ እጅ የሚይዝ እግር የሚይዝ ይህን ቃል ሰምቷል። አሁን ምን ይሁን እንግዲህ ይህን እሳት የሆነ ቃል ሰምቷል። ምን ይሁን እንደ ፔስታል ጨምድዶ የያዘው ዛሬ በካውያ ከተተኮሰ ልብስ ይልቅ እግዚአብሔር ዛሬ መልካም አድርጎ ተኩሶ ያወጣል። ለክብር ያበቃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በነገርሽ ላይ ጌታ ነው። በጉዳይሽ ላይ ጌታ ነው። በጤናሽ ላይ ጌታ፣ በኑሮሽ ላይ ጌታ፣ በሐሳብሽ ላይ ጌታ። ማን ነው ጭንቀት ውስጥ ያለው ዛሬ? ማን ነው ጥያቄ ውስጥ ያለው? ማን ነው እንቆቅልሽ ውስጥ ያለው? ማን ነው በሽታ ውስጥ ያለው? እንግዳው ዛሬ ላያድር እግዚአብሔር እንዲህ ብሏል። እንግዳን ነገር ያደርጋል፣ ያስቅሻል።
እንደውም እንዲህ እያልኩ ነበር እኔ እግዚአብሔር እንዲህ እያልኩ ነው ቤቴ ስትናገር በጌታ በኢየሱስም የእናቴንና የአባቴን የአያቶቼን ገሎ የነበረው አሁን ሄዶ እግዚአብሔር ያንን አምጣልኝ እያልኩ ነበር። አስብዬ በቃ አምጣ፣ እንኳን የኔ ነገር ሊታሰር እንኳን የኔ ዘመን ሊታሰር እኔን ሊያበሰ የእናቴን በረከት አምጣ፣ የአባቴን በረከት። እነሱን አሞኝተ ተቀብልሃል፣ እነሱን አስንፈ ተቀብልሃል። እኔን ግን ልታሰንፈኝ ልታሞኘኝ አትችልም። አምጣው እያልኩ ነበር። አምጣው በክስራ የበላው ዘመን መጽሐፍ እንዲህ ሌለ ተምችና ኩብኩባ አንበጣና ደጎበ ፀሐይና ዋግ በበላበት ዘመን ፋንታ እክሳለሁ። የካሳ ዘመን፣ የካሳ ዘመን፣ የካሳ ወራት ደርቋል ብላችሁ ያስቀመጣችሁትን ነገር እየተንቀሳቀሰ እየሮጠ ወደ እናንተ የሚመጣበት ዘመን፣ ወደ እኔ እየፈጠነ የሚመጣበት ዘመን። ዮሴፍን ያስቸኮለ መልአክ ወደ አንቺ ቤት ዛሬ ገብቷል። ዮሴፍን ያስቸኮለ መልአክ ወደ አንተ ቤት ገብቷል። ወዳጆቼ እንዴት ምን አድርግ አይባልም። እግዚአብሔር ሰንጥቆ ይገባል። ከፍቅር በላይ ምን ያምጣ? ፍቅር እኮ ነው ይህን ያደርገው። ምሕረቱ ይህን ያደርጋል። ቸርነቱ፣ ድንቁ ተአምራቱ ይህን ያደርጋል። ሃሌሉያ ሃሌሉያ። የልጅነት መብታችን የነፈገ ሁሉ ዛሬ ይለቃል። ያሞኘን ሁሉ ዛሬ ይለቃል። ይልቀቅ በኢየሱስ ስም። ወገብ አይደለም የሚለቀው ዛሬ፣ ወገብ አይደለም የሚለቀው። የዘመናትሽን ታሪክ ይለቃል። ሀሳብሽን ይለቃል። አይምሮሽን ይለቃል። አስተሳሰብሽን፣ አመለካከትሽን፣ እያንዳንዱን እንቅስቃሴ ይለቃል። እያንዳንዱን ስራ ማጣትን ይለቃል። በሕያው እግዚአብሔር ፊት ነው። ትናንትና ዓርብ ቀን አንዲት በጣም የምታሳዝን እህት ነበረች እና በጣም የሚገርም ምስክርነት ነው የምነግራችሁ፣ ለእናንተም ይጠቅማል። አሁን ወደ ጸሎት እገባለሁ። እግዚአብሔር የተመሰገነ። በዚህ 2026 ላይ ከ3 ከ4 ቀን በኋላ 2026 እናንተ ላይ ይገባል አይደለ? በጌታ በኢየሱስ ክርስቶስ እስከ ዛሬ ከትከሻ ስታወርዱ ጉልበት ላይ፣ ከጉልበት ስታወርዱ ቁርጭምጭሚት ላይ፣ ከቁርጭምጭሚት ስታወርዱ ከኋላ ስታወርዱ ጥላ የሚሆን በክርስቶስ ኢየሱስ ደም ሙሉ መብታችሁን ይለቃል። ሙሉ ዘመናችሁ ሙሉ እኮ ነው። ሙሉ የምን አምቻ ጋብቻ፣ የምን ትስስር፣ የምን ድብልቅ፣ የምን አብሮ መውጣት፣ አብሮ መግባት ኢየሱስም እናስለቅቀዋለን። ክብር ለኢየሱስ ይሁን። ጌታ ይባረክ። እና በዛን ጊዜ አንድ ነገር ሆነ ወዳጆች። አንዲት እህት ነበረችና ሁሌ ቀን እግዚአብሔር ይናገራታል እና ትላንት ስትመሰክር ነው ዓርብ ቀን በጣም እያለቀስኩ ነበር የሰማሁት አንዳንድ ፔኖች እና እቺት ምናልባት አንድ ቀን ካሜራማኑ ከለቀቀ፣ ያው እኛ ብዙ ነገር ስለማንለቅ ነው፣ እግዚአብሔር ይመስገን። ያው እግዚአብሔር ትልቅ ነገሮችን ስለሚሰራ ጌታ የተባረከ ይሁን። ነገሮች ሲመቻቹ ብለን ነው ያው እና ያቺ አንድ ነገር አለች። አገልጋይ ናት፣ አቅም አጣች። አቅሟን ይዟል አሽመድምዶ። 2-3 ዲግሪ አላት፣ አላገባች፣ አልወለደች፣ ተስፋ አስቆርጧታል። ይሄ ብቻ አይደለም። የሚገርማችሁ 2 ዓመት ማስተርስ ዲግሪዋን ሰርታ መጣ። 2 ዓመት ሙሉ ስራ አታ ተጠግታ ነው የምትኖሩ። በስንት ክብር የመጣ ሴት ስታገለግል እግዚአብሔር ብዙ ጋር ትሄዳለች። ግን እኚህ ጋር መጣች። እኛ ያው በየቀኑ አዳዲስ ቃል እግዚአብሔር ለእናንተ ጋር ይኸው ማንም የ2 እና 3 ዓመት መቼም ይሄ 4ኛ ዓመታችን የያዝነውና እግዚአብሔር ባይረዳን እኮ 4 ዓመት ማንም በዛውም በአሜሪካ ኑሮ፣ በዛውም በካናዳ ኑሮ፣ በዛውም እኔም አገልጋይ ሆኜ አንቀጥልም ነበር። እግዚአብሔር ስላለን የቀጠል ነው እና 2 ዓመት ሙሉ እቺ ልጅ ስራ አታለች። መጣች መስከረም አካባቢ ጌታ ተናገራት። ስራ ያጣችበት 2 ምክንያት አለ። ልክ በየወሩ የሴቶች ጉዳይ ሲመጣባት ሳምንት ትታመማለች። ከቁጥጥር ውጭ ነው የምትሆነው። ደም በኃይል ይፈስባታል። በቃ ከቁጥር 800 ሚሊግራም ነው ክኒን የሚውጠዋለች። ከዚህ የተነሳ ቢሮ መቀመጥ አልችልም ማለች። ሌላ ስራ እንዳልሰራ ተከለከልኩ፣ ተሰቃዩዋለች። እግዚአብሔር ግን አንድ ነገር ነው ያለው፣ በሩን ከፍቻለሁ፣ አንቺንም ፈውሻለሁ አለ። ለካ እግዚአብሔር አንድ ነገር ነው የሚፈልገው። በሩን ከፈተ። በሩ ቢከፈትም ይህን ነገር ካልዳናች ለካ እቺ ሴት መቀመጥ አትችልም፣ መስራት አትችልም። ከዛ በኋላ መስከረም ጥቅምት ላይ ተናገረ። ሄዳርና ጥቅምት ላይ ፔንክሊር ሳትወስድ እቺ ሴት ዳና ሆነች። ጓደኛ ሰጣት እግዚአብሔር። ኢየሱስ ጌታ ነው። ይሄ ብቻ አይደለም። የስራ በር 3 በር ተከፈተላት።
2 ዓመት ሙሉ የተሰቃየች መርጠሽ ግቢ ተባለች። እግዚአብሔር ከመጣል መርጠህ እንጂ አልቅሰህ አትኖርም፣ አልቅሰሽ አትኖርም። እኛና እግዚአብሔር መካከል የገባ አውሬ አናቱ ላይ እግዚአብሔር ዛሬ እሳት ያፍስ። ስራው ለዘላለም ይፍረስ፣ እቅዱ ይፍረስ፣ አጀንዳው ፕሮግራሙ ይፍረስ። ያለ ቦታ ያለ ስም የሰጣችሁ፣ ያለ ደረጃ ዝቅ ያደረጋችሁ፣ ሰብስበን ለእግዚአብሔር ስራ እንዳንሰራ፣ ሰብስበን የሆነ ነገር እንዳናቆም፣ ሰብስበን የሆነ ነገር ራእይ እንዳይኖር ራእያችንን የሚይዝ በረከታችንን የሚይዝ በቃ ሁል ጊዜ ከሰው በታች የሚያደርገን ዛሬ ይመታል። አሜን። ለምን? ቃል ላከ እግዚአብሔር። ምን ላከ? ቃል ላከ። ቃል ተናገርባቸው፣ ለእነዚህ አጥንቶች ቃል ተናገርባቸው። ከተናገርክ በኋላስ መንፈሱን ላከባቸው። ሕያዋን ሰራዊት፣ ሕያው ብቻ አይደለም እኮ ብርቱ ሰራዊት፣ እያችሁ ጀግና ሰራዊት። እንደው ዛሬ እንደሞኝ አንድ ነገር እኔ ጀግና ሰራዊት ነኝ በሉ። ለራሳችሁ ኮንፌስ አድርጉ። አሁን እኔ ጀግና ሰራዊት ነኝ፣ ሞትን ያሸነፈ የክርስቶስ ኢየሱስ ልጅ ነኝ። ሰው እኮ የአንድ ዶክተር ልጅ፣ እኔ እኮ የዶክተር ልጅ ነኝ ይላል። የፕሮፌሰር ልጅ አሁን የፕሮፌሰር ልጅ የአስተማሪ ልጅ ነኝ እኮ አይልም። ይህ ፕሮፌሰር ልጅ ነኝ ነው የሚለው። በቃ ይህን ነው የምናገረው። እውነት ነው። እስቲ ዞር ብላችሁ እናንተ ስራችሁ ላይ የምታወሩት፣ ደረጃችሁ ላይ የምታወሩት፣ ማዕረጋችሁ ላይ የምታወሩት። እንግዲህ የመጨረሻ የማዕረግ ጥግ ልንገራችሁ። እኔና እናንተ የኢየሱስ ክርስቶስ ልጅ ነን። የጀግናው ሞትን ያሸነፈው ጀግንነቱ የተረጋገጠ የጀግኖች ሁሉ ጀግና፣ የአማልክቶች ሁሉ አምላክ፣ የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ፣ የፍጥረታት ሁሉ ፈጣሪ፣ የዓለማት ሁሉ ሰሪ፣ መስራች፣ ክሬተር የሱ ልጆች ነን። ይሄንን ልዕልና ዛሬ በህይወታችን ላይ እግዚአብሔር አጽድቆታል። ስሙ ብሩክ ይሁን፣ ስሙ ብሩክ ይሁን፣ ስሙ ብሩክ ይሁን። ሃሌሉያ ሃሌሉያ። የሆነ ሰፈር የሆነ ሰው ጋር ተቀጥረሽ ስለሰራሽ የሆነ ሰው ቤት ስለኖርሽ ዋጋሽን የቀነሰ መንፈስ ይመታል። የቀነሰ ዋጋሽን የቀነሰ በምድር ሲስተም ደረጃሽን የለካ መንፈስ ይመታል። በኢየሱስ ደም ይመታል። ሃሌሉያ።